ምሳሌ ድራማ እንግዲህ በዚህ ሰዓት ሞገስና አደብል ድል በድል ሆነዋል። በጣም ደስ ብሏቸዋል ማለት ነው። ማለት እንግዲህ እንደታገተች ታስራ ነው ያለች እስካሁንም ተታሰረችበት ቦታ። ነገር ግን ቅድስት ስለ እየዛተች ማዛቷን አላቆመችም ማለት ነው። ግን ምን ነው እንደዚህም ታስረሽ ለምንድን ነው ክፉ የምትሆኝ? ክፉ መሆን እኮ ምንም አይሰራልሽም። ካሳለፍሽው ህይወትሽ አታዝኝም፣ አይጸጽትሽም ትላታለች ማለት ነው። እንዴ ምን ይጸጽተኛል ትላታለች ማለት ነው። አንቺ ቆይ እዚህ የተቀመጥሽው ለእኔ አዝነሽልኝ ነው ትላታለች። እንዴ ለምንድን ነው የማያዝንሽልሽ እትዬ? ከዛ የመሰለ ትዳር ወጥተሽ ከዛ በነበረ ክብር ወስደሽ ዛሬ እዚህ ታስረሽ መቀመጥሽ እንዴት ያዛዝነሽ? በጣም ነው ያዛዝንሽ ትላታለች ማለት ነው። ሉላ እንግዲህ ደስታ በደስታ ሆናለች። ምክንያቱም ዝና ተይዟል ማለት ነው። በጣም ደስ ብሏታል ማለት ነው። በጣም ፍንድቅድቅ ብላለች ሉላ። እንግዲህ በዚህ ሰዓት የምትፈራ ዝናን ነበረ። ዝና ስለተያዘ በጣም ደስ ብሏታል ማለት ነው። ዳታና ሉላ አንድ ላይ ናቸው ማለት ነው። ሉላ ጋር ሄዳለች ዳታ። ምክንያቱም ሞገስና አድበልብል የዝናን ሊይዙ ስለሄዱ እሷ ጋር ነው ያለችው ዳታ ማለት ነው። የዝናን ሊይዙ እንግዲህ ኤፍራታን ነበር የተጠቀማት። ኤፍራታ እንግዲህ ለ40 ደቂቃ እንቅልፍ የሚያስተኛ መድኃኒት ምግብ ላይ አድርጋ ነው ማለት ነው የያዙት ማለት ነው። ኤፍራታ በጣም ፈርታ ነበረ ማለት ነው። አደብልብል እንግዲህ በጣም ጎበዝ እና ጀይና ወንድ ስለሆነ ኤፍራታ ምንም ነገር እንዳትፈሪ፣ እኔ የፈለግሽውን ያህል ብር እከፍልሻለሁ፣ ያለብዛም ደግሞ አይታወቅም የወደፊት የልጆቼ እናት ልትሆኚ ትችያለሽ በማለት አሳምኗታል ማለት ነው። እንደ አደበልብል እየቀለድክብኝ ነው በማለት ትመልስለታለች። መልሰል ይህ እየቀለድክ አይደለም ኤፍራታ፣ የምሬን ነው ምልሽ፣ አንቺ ይሄን አድርግልኝ፣ የፈለግሽውን ያህል ደግሞ ገንዘብ ይከፍልሻለሁ በማለት እንግዲህ አደበልብል አሳምኗታል ማለት ነው። እሺ አደርጋለሁ በማለት እንግዲህ ኤፍራታም ራቅ ወደ አለ ሆቴል ቤት መድኃኒቷንም ይዛ ትሄዳለች ማለት ነው። ለዝና ደውላ እንግዲህ ስለማለት አዲስ ነገር አለ ብላ ነው የደወለችለት። ወደ ዝና ሴት ደውሎ ዝና እንግዲህ እውነት መስሎት እንግዲህ እሱ ማለት ስለጠፋች ስለሱ ብዙ ምስጢር ስለምታውቀው እሱን ይዛ ስለጠፋች ብሎ ስለሚያስብ እውነቱም ጥሩ ነገር ነው ያገኘችልኝ በማለት እንግዲህ መኪናውን አስነስቶ በመንደርደር ይሄዳል ማለት ነው። ከዛ በኋላ እዛ ስደርስ ግን ኤፍራታ ብቻውን ቁጭ ብላለች። እሺ ምንድን ነበር ንገሪኝ፣ ምን ነበር አዲስ ነገር አለ ስለማለት ያልሽኝ በማለት እንግዲህ ያፋጥጣታል ማለት ነው። አይ ከዛ በፊት እኔ በጣም ርቦኛል፣ ምግብ ብንበላ ደስ ይለኛል ትላለች ማለት ነው። እኔ የምልህ ቆይ ምንድን ናችሁ እናንተ? ሆዳችሁ አንቺ ሁለታችሁ ምንድን ነው በማለት እንግዲህ በመሳደብ እንግዲህ ምግቡን አዘዘ ማለት ነው። ምግቡን እየበሉ እያለ እንግዲህ እሷ ምግቡን ማብላት ስትጀምሩ ትዕግስት አድርግልኝ አሁን እየበላን ነው ብለሽ ብላ ለኤፍራታ ነግሯት ስለሆነ እንግዲህ እየተንቀጠቀጠች እየተርበተበተች እንግዲህ ለአደበልብል ትዕግስት አድርጋለች ማለት ነው። እየበሉ ነው። በጣም ፈርታለች። እየበሉ የሆነ ምን ፈጠሽ ታይኛለች ቢ በማለት እንግዲህ አደበልብልም ከውጭ እየጠበቃት ስለሆነ በጣም ፍርት ብላለች ማለት ነው። ቅድስትዬና ማለት ምሳሌ እንግዲህ ቁጭ ብለዋል። ምሳሌ ትዕግስት ቅድስትን በጥያቄ እያፋጠጠቻቸው ማለት ነው። ምክንያቱም እቲ እማዬ ለምንድን ነው እዚህ የታሰረችው? ምንድን ነው የምትሰራ እዛ ቤት ውስጥ? በጣም አሳዝናኛለች። ምግብ እንስጣት፣ እንፍታት በማለት እንግዲህ ሌላ ነገር እያወራች እረፊ ምሳሌ እያላች ተቆጣቻት ማለት ነው። አቶ ዝና እንግዲህ ደረሰ። ኤፍራታ ጋር ሲደርስ ስላ ማለት አዲስ ነገር አለ ብላ ነው የጠራችው። ስትጠራ እንግዲህ እዛ ሲደርስ እሱ ምግቡን የእንቅልፍ መድኃኒት ተደርጎበት ምግቡን ጥርቅርቅ አድርጎ በላ። ምክንያቱም አንቺም እንዳትጠረጠሪ ከሱ ጋር ብይ ብሏት ነበረ ማለት ነው። እሷም ጥርቅርቅ አድርጋ ምግቡን ብልት አድርጋለች። አብሮ እየበሉ ነበረ። በዚህ መሀል ቀስ ብላ ስልኳን ይዛ ላደብልብል
ትዕግስት ታደርጋለች ማለት ነው። ድብልብልና ሞገስ እንግዲህ በጉጉት እየጠበቁ ነበረ ውጭ ላይ ሆኖ ማለት ነው። እነሱ ምግቡን እስኪበሉ ድረስ እንግዲህ እየጠበቁ ነበረ። እነሱም እየጠበቁ ሲሆን ከዚህ እየበላች በጣም ፈርታለች። ኤፍራታ ሰውነቷ ሁሉ እየተንቀጠቀጠ ምንም አልቻለችም ማለት ነው። ማለት እንግዲህ እዚህም ቁጭ ብላ አሁንም ቅድስት ላይ እየዛተቻት ነው ማለት ነው። አሁን እኔ የሚፈልገው ስልክ ደውልኝ አደብልጋ ስልክ ደውልልኝ ትላለች ማለት ነው። አልደውልም እትዬ አንቺ እኮ አታፍርም የዝና ጋር ልደውይ ትችላለች ትላለች ማለት ነው። እንደዛ ስትለው እኔ ቀጥታ ደውልልሻለሁ አንቺ አውሬ ላወድ ላይ አድርጌልሽ ትላለች ማለት ነው። አልፈልግም የማወራ ምስጢር አለኝ ትላለች ማለት ነው። እንደዛ ከሆነ እሺ በቃ አይሆንም ትላለች ነው። እሺ በቃ ደውይልኝ እሺ ደውይልኝ ትላለች። ላውድ ላይ አድርጋ ስትደውልለት አደበልብል አንስተው ሄሎ ቅድስት ሰላም ነው ይላታል። ሰላም ነው አደበልብል ማለት ፈልጋት ነበረ ትላለች ማለት ነው። እኔ በዚህ ሰዓት እሷን የምናገርበት ሙድ ላይ አይደለም፣ ሌላ ሙድ ውስጥ ነኝ ያለሁት። እሷ ደግሞ ሌላ ነገር ነግራኝ ሙዴ እንዲጠፋብኝ አልፈልግም፣ አልናገራትም በማለት ስልኳን ዘጋ ማለት ነው። ማለት እንግዲህ በዚህ ሰዓት በጣም ተናዳለች ማለት ነው። ማንም ቦታ ሊሰጣት አልቻለም። እሷ በዝና ነበረ የምትተማመነው። የዝና ከጎኔ አለው ብላ ነበር የምትተማመነው። የዝና እንግዲህ በዚህ ሰዓት አይደለም ለሷ እነሱ እጅ ውስጥ ሊወድቅ ነው ራሱ ማለት ነው። በጣም ተናዷል። የዝና እንግዲህ እዚህ ጋር ምግብ ቀርቦላቸው ምግብ እየበሉ ነው። ምግብ ውስጥ እንግዲህ የእንቅልፍ መድኃኒት ተደርጓል ማለት ነው። እንግዲህ አደበልብልና ሞገስ ውጭ ላይ ሆኖ እየጠበቁ ነው ማለት ነው። ምግቡን እየበሉ ነው እነሱ እንግዲህ ሀገር ሰላም ነው ብለው ምግቡን ጎሮስ ጎሮስ እያደረገ ነው ማለት ነው። ሰላም ሰላም የኔና የተከበራችሁ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁልኝ። ሰላማችሁ ይዛልኝ በያላችሁበት ቦታ ፈጣሪ ሰላማችሁ ብዝዝት የተረፍረፍ ያደርግልኝ። በየአገር በየሰው ሀገር ያለ ነው ፈጣሪ ከክፉ ነገር ሁሉ ይጠብቀን። ፈጣሪ በሰላም ለሀገራችን ያብቃን። የሰራችንን ወደ ሀገራችን ለመግባት ያብቃን። ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ የኔ ውድ ቤተሰቦች። ሰላማችሁ ይብዛልኝ። አበረታቱኝ። ቪዲዮውን ሲታዩ በላይክ ጀምሩልኝ። ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ መጣችሁ። ለምታደርጉልኝ በሙሉ እጅግ ከልብ በጣም አመሰግናለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ሲመጣ ምሳሌ ድራማ በጣም የሚገርምና አስተማሪ የሆነ ድራማ ነው ማለት ነው። በዚህ ሰዓት እንግዲህ እንደዛ በራሱ የሚተማመን ሰውዬው በሞገስና በአደበልብል እጅ ውስጥ ሊገባ ማለት ነው። ኤፍራታ እንግዲህ እንደምንም ብላ እሺ ብላ ተባብራቸዋለች ማለት ነው። በዚህ ሰዓት ትዕግስት የምታደርገው የምትቆርጠው የምትፈልጠው አታለች ማለት ነው። እሷ ቢላት አትጠጣም ነበረ። ታስራ ተቀምጣም እንግዲህ ቅድስት ላይ እየዛተች ነው። ምንም ማድረግ አልቻለችም ማለት ነው። ቅድስት እንግዲህ እትዬ እንደዚህም ታስረሽ እንደዚህ ታወራለሽ? ኧረ ተይ፣ ካለፈ ህይወትሽ ተማሪ። ተይ እትዬ እንደዚህ እኮ አይደረግም እትዬ ተይ ትላለች ማለት ነው። አንቺ ነሽ እኔን የምትመክሪኝ? ቆይ እችን ቃል እንዳትረሻት እችን ቃል በማለት እንግዲህ ብዙ ነገር ታወራለች ማለት ነው። እንግዲህ ኤፍራታና የዝና ምግቡን እየተመገቡ ነው ማለት ነው። ኤፍራታ እንግዲህ ቀስ ብላ ሜሴጅ ልካላታለች ለአደብልብል ማለት ነው። አደብልብልም ውጭ ላይ እየጠበቀ ነበረ ማለት ነው። የኔ ውድ ቤተሰቦች በጣም አስተማሪና ምርጥ የሆነ ድራማ ነው ማለት ነው። እንግዲህ በጉጉት እየጠበቀ ነበረ። ሜሴጁ ሲገባ ልካለች፣ ተሳክቶልናል ማለት ነው። ተሳክቶልናል ሞገስ ትዕግስት ልካልናለች፣ ትዕግስት ደርሶኛል። በቃ አሁን በዚህ ሰዓት በጣም ጎበዝ መሆን አለብን፣ ጠንካራ መሆን አለብን፣ በዚህ መሄድ አለብን፣ በዛ መሄድ አለብን እየተባባሉ እየተነጋገሩ ነበረ ማለት ነው። ማለት እንግዲህ በመጨረሻም የዝናም እሱ ክፍል ውስጥ ይዞ እንደሚመጡ እንግዲህ ትጠብቃለች እዛ ሆና ማለት ነው። የኔ ውድ ቤተሰቦች ምሳሌ ድራማ በጣም የሚገርም አስተማሪ የሆነ እጅግ በጣም ደስ የሚል ልብ አንጠልጣይ የሆነ ድራማ ነው ማለት ነው። ሁላቸውም ከፍታችሁ ቻናላችሁ ላይ ሰፖርት አድርጓችሁ መልካምና ለራስ ነው፣ አይከፈልበትም። ከኛ የሚጎል ነገር የለምና
እንኳን ወደ ቻናሌ በሰላም መጣችሁ በድጋሚ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ። በቀጣይ ፓርቲ እንግዲህ የዝና ተይዟል አይዝ አልተያዘም እንዴት ሆኑ የሚለውን ይዤላችሁ ቀርባለሁ ማለት ነው። በቀጣይ በአዲስ ነገር እስክንገናኝ ቸር ቆዩልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛልኝ። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ለሰው ልጅ ከሰላም የሚበልጥ ነገር የለምና ሰላማችሁ ይብዛልኝ። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ። መልካም ቆይታ በሉ።